ዶሮ በሚታረድበት ሰዓት ምላሷ ካልወጣ ሐላል አይደለም እርዱ እንደ ሐላል አይቆጠርም የሚባል ነገር አለ። ይሄ መስፈርት ነው ወይ ብላለች። እርድ ላይ እዳ ያለባቸው ሰዎች ሀብታም አይባሉም። የኔ እህት ስፖርተኛ ናት፣ ስፖርት ትሰራለች፣ ስፖርተኛ ናት ብሏል እህቴ። ያንን ስፖርት በምትሰራበት ሰዓት ያው እንድመቻት ሱሪ ነው የምትለብሰው። ይሄ እንዴት ይታያል? ቻናሎችን የምንመለከተው ለመማር ትምህርት ለመቅሰም በዲናችን የበለጠ እውቀት ለማግኘትና ለመመከር ነው። ከዛ ውጭ ያለው ነገር አይደለም። እነሱ እየተመለከትን ጊዜያችን እየጨረስን የበለጠ ወዲያልሆነ ነገር የሚወስዱን ከሆነ ራሳችን ወዲያልሆነ አቅጣጫ መውሰድና ራሳችን ማጥፋት ነው። ይሄ ተገቢነት የለውም። ሁለት ፈቶ አሁን ረጃቱ ብሎ ገባ። እሺ እሺ። አሁን ሌላ ጊዜ ደግሞ አሁን ታርቆ ገቡ። እሺ ከገባ አሁን ሌላ ጊዜ አንድ ነው የሚፈታ፣ አንድ ነው የሚቀረው፣ እንዳለ ሶስት ነው። ኢስላሚክ ባንኮች እቃ ይገዛሉ። እቃ የሚገዙት ያለ ወለድ እንዴት ነው? ያለ ትርፍ እንዴት ሊሰጡ ይችላሉ? ረጃቱ ማለት ብቻም ሳይሆን ማግባትም ቢሆን ራሱ አይችልም። ሐታ ተንኪሐ ዘውጀን ገይረ ሌላ ባል እስከምታገባ ድረስ አችልም። እዚህ ላይ በጣም ጥንቃቄ ይፈልጋል። ነፍስያ በምታመጣው ነሻጧ ጀነት አይገባም። ጀነት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ያኒ ሁፈት الجنة بالمكاره ብለዋል። ነፍስያ በማትፈልጋቸው ነገሮች ናቸው ጀነት የታጠሩት ብለዋል። ተካበቡ أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو يا دعوة تي في تكتاتايوች ይህ ሳምንታዊ የቀጥታ ስርጭት የአልፈታዋ ፕሮግራማችን ነው። ውድ ሙስሊማት በሙሉ በአጠቃላይ በዓለም ላይ ያላችሁ ይሄንን ፕሮግራም የምትከታተሉ ስክሪን ላይ በሚታዩ ስልክ ቁጥሮች ጥያቄው ያላችሁን ጥያቄዎች ወይንም ደግሞ ያልገባችሁ ወይንም እንዲብራራላችሁ የምትፈልጉ አሻሚ የሆኑ ሐሳቦች ካሏችሁ በግልጽ ሁኔታ ብትጠይቁ ወደ ጥያቄዎች ላችሁ ምላሽ የምታገኙ ይሆናል ማለት ነው። እንደ ሁልጊዜውም ደግሞ ለጥያቄዎቻችሁ ምላሽ የሚሰጡት ሼኻችን ሼኽ አብዱላህ ኢብራሂም ናቸው። ሼኻችን አህለን ወሰህለን ወመርሐበን ቢኩም። መርሐባ ሼኽና። እንግዲህ እንደ ሁልጊዜውም ካደሩ ጥያቄዎች ነው የምንነሳው። ለዛሬም ከባለፈው ተጠይቀው ሳይመለሱ ከቀሩ ጥያቄዎች እንነሳለን። ሰውየው የጠየቀው ጥያቄ ሼኽ ሰላም አለይኩም ወራህመቱላሂ ወበረካቱ ካለ በኋላ እኔ ጋር የተቀመጠ ገንዘብ አለ። ያ ገንዘብ ደግሞ ዘካ ወጅቦበታል፣ ግን ከዛ ከገንዘቡ የሚበልጥ ደግሞ እዳ አለብኝ። ስለዚህ እዳ መክፈል ነው ያለብኝ ወይንስ ዘካ ማውጣት ነው ያለብኝ የሚል። ባረከላሁ مرحبا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين
والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله تعالى وبركاته. إن شاء الله تعالى زكاة وتملكات እንግዲህ የሚታወቀው ዘካ የሚወጅበው على الأغنياء በሀብታሞች ላይ ነው። ሀብታም ማለት ከሀጃቸው ከአስፈላጊ ጉዳዮችና ወሳኝ ጉዳዮች ተቀማጭ ገንዘብና የተወሰነ ቀሪ ገንዘብ ያላቸው እንደማለት ነው። የቤት ሁኔታቸውን ወሳኝ የሆኑ ሐጀት አልአስሊያ የተባሉ ወሳኝ የሆኑ ጉዳዮችን አሟልተው ከዛ ተጨማሪ ገንዘብ ያላቸው ሰዎች ሀብታም ይባላሉ። ዕዳ ያለባቸው ሰዎች ሀብታም አይባሉም። ዕዳ ያለባቸው ሰዎች ዕዳቸውን እስካልከፈሉ ድረስ እጃቸው ላይ ያለው ገንዘብ ዕዳቸውን የሚመልስ ብቻ ከሆነና ከዛ ውጭ ምንም ከሌለ እነዚህ ሰዎች እንደ ሀብታም ስለማይቆጠሩ ዘካ ያላቸባቸው። ነገር ግን ወንድማችን ያነሳው ጥያቄ ዕዳ ቢኖርበትም ከዕዳው በተጨማሪ ዕዳውን ከፍሎ የቀሪ ገንዘብም አለኝ ከሆነ ቀሪ ገንዘቡ ዕዳው ባይከፍልም የቀረው ገንዘብ ዕዳውን ከፍሎ ሂሳብ ሰጥቶ ዕዳውን ከፍሎ የሚቀረው ነገር የዘካ መጠን የሚደርስ መጠን ያለው ገንዘብ ከሆነ 85 ግራም እና በወርቅ ከሆነ ማለት ነው በብር ደግሞ 595 ግራም የሚሆን የሚመዝን ብር ካለው ዘካ በዛ በራሱ ብር በራሱ ሐቅ ማውጣት ይኖርበታል ማለት ነው። ይሄኛው ለምሳሌ 2 ሚሊዮን ዕዳ ቢኖርበት 2 ሚሊዮን እና እሱ ያለው ግን 5 ሚሊዮን እና ከዛ በላይ ከሆነ 2 ሚሊዮንን እንደ ዕዳ ይቆጥርና ከዛ ውጭ ያለውን ዘካ ያወጣል ማለት ነው። ይሄ ሰው ሀብታም ነው። በአንድ በኩል ዕዳው ቢኖርበትም መክፈል ይችላል። የሚከፍለውም ነገር እጁ ላይ አለ። ለጊዜው አልከፈለውም እንጂ ዕዳ ያለባቸው ሰዎች ናቸው። ሀብታም አይደሉም ከሚባሉ ሰዎች አይደለም ሰውየው፣ ምክንያቱም ያው መክፈል ስለሚችል። ይሄኛው ገንዘብ ቀሪው ገንዘብ ምናልባት ያኛው የሰጠው ሰውዬ ባለሀብቱ ዘካ የሚያወጣበት ጉዳይ ይሆናል ማለት ነው። ያኛው ለሱ የሰጠው ሰው እዚህ ሰው ላይ ያለው ሰውዬ እዛ ቀሪ ገንዘቡ ጋር ያወጣል። ይሄኛው ግን ይሄኛውን ዕዳውን እንደ ሂሳብ ሰርቶ ያስቀረዋል። በቀረው ዘካ ማውጣት ይኖርበታል ማለት ነው። ግን የቀረው ሀብታም የማያስብል ወይም ደግሞ የዘካ ያው መጠን አለ። ሁሉ ገንዘብ ያለው ሰው ሁሉ አይደለም ዘካ የሚወጅበት። የተወሰነ ትንሽ ገንዘብ የሚቀር ቢሆን ወይም ደግሞ ምንም የሚቀር ነገር ባይኖር የሰው ገንዘብ ግን 2 ሚሊዮንም ከዛ በላይ የሚኖረው ይሄ ሀብታም ስለማይባል ዘካ የለበትም፣ ዕዳውን ይከፍላል ማለት ነው። مرحبا جزاكم الله خير بارك الله فيكم شيخنا። ሌላው ሁለተኛው ጥያቄ አንድ ሰው ዱዓ ለማድረግ ሲፈልግ ውዱ ማድረግ እንደገና እጅ ማንሳት ግዴታ ያስፈልጋል ወይ? ውዱ ሳያደርግ እጁን ሳያነሳ በየትኛውም ሁኔታ ዱዓ ማድረግ ይችላል ወይንስ ዱዓ ለማድረግ የራሱ የሆነ ሸርጥና መስፈርቶች አሉት ብሏል? ዱዓ ለማድረግ ሸርጥና መስፈርቶች ሳይሆን ዱዓ ስናደርግ የሚወደዱ ነገሮች አሉ። ለዱዓችን ሙስተጃብ እንዲሆንልን ለዱዓችን መቅቡል እንደሆነ ወይም ደግሞ ዱዓችን ተቀባይነት እንዲኖረው የሚያደርጉና የሚያግዙ ብዙ ነገሮች አሉ። ከነዛ መካከል ሰውየው ውዱእ አድርጎ ረካዓቴን ይሰግዱ ወደ ቂብላ ዙሮ አዳቦችን አሟልቶ የሚያደርገው ዱዓ የበለጠ አላህ Subhanahu Wa Ta'ala የለመነውና ያለውን ነገር እንዲቀበለው ያግዛል። ከዛው እጅ ማንሳትም እንደዛው ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እጆች ወደሱ ተነስተው እንዲሁ በሲፍር በዜሮ አይመልሳቸውም ብለዋል። ኢነላህ ሐይዩን አየሩድ አልየደይን ሲፍረተይን ለባዶ አድርጎ ሳይ ወደሱ እጆች ተነስተው እንዲሁ አይመልሳቸውም ስለተባለ እጅ ማንሳቱም ሌላኛው ሁለተኛው የዱዓ አዳብና ስርዓት ነው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ያነሱ ነበር፣ እጃቸውን ያነሱ ነበር። ደግሞ አንዳንድ ወሳኝ ዱዓ ሲሆንና እንደ እስቲስቃ ምናምን ሲሆን የበለጠ በጣም እጃቸውን ከፍ አድርገው የሚያነሱበት ሁኔታ ነበር። እንደአጠቃላይ ዱዓ ሲያደርጉ እንደሚያነሱ ግን የሚያመለክቱ ብዙ አሳሮች አሉ። ስለዚህ ዱዓ ስናደርግ እጃችን ማንሳታችን ዱዓችን ተቀባይነት እንዲኖረው ከሚያደርጉ ነገሮች መካከል ነው። ቅድም የተባለው ዱዓ ውዱእ ማድረግ ብቻ ሳይሆን ውዱእ አድርጎ ረካዓቴን ይሰግዱ ከሶላት በኋላ የሚሰገደው ዱዓ ደግሞ የበለጠ መቅቡል ስለሚሆን ለዛ ያግዛል። ከዛ ውጪ ውዱእም ሳያደርግ አላህን ቢለምን ችግር የለውም፣ እንደ መስፈርት አይደለም። ኢቃን በጣም በቀልቡ ሲድቅ አድርጎ አላህ እንደሚሰጠው እርግጠኛ ሆኖ ተደሩ አድርጎ ተናንሶ ድህነቱንና ሙህታጅ መሆኑን ደካማ ምስኪን ፈላጊ መሆኑን ወደ አላህ Subhanahu Wa Ta'ala የሚከጅል መሆኑን ቀልቡ በደንብ አምኖና በተደሩ ከለመነ ኢንሻአላህ ተዓላ አላህ ዱዓውን ይቀበላል። ያኛው ግን የበለጠ የዱዓ አዳቦችና ስርዓቶች የሚባሉት ናቸው። በዛም ገቢ ያደርገው የበለጠ ዱዓው ስኬታማ ይሆናል ማለት ነው። እጅ ማንሳትም እንደዚህ እንጂ መስፈርት አይደለም። مرحبا جزاكم الله خير። እዙ ጋር ያይዘው እንትንም ብሏል ዱዓ ከተደረገ በኋላ
ሰዎች እንትን የመሳም ወይንም ደግሞ ፊትን የማበስ ነገር አለ ወይንም ደግሞ ዝም ብሎ ሌላው ሰው ዱዓ ሲያደርግ እጅን ካነሳም በኋላ ዝም ብለው ወደ መሬት ማድረግ አለ። ይሄ የትኛው ነው ትክክለኛው? ይሄን በተመለከተ የዑለማዎች ልዩነት አለ። አንዳንድ አሳሮች አሉ ሐዲሶች ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ተደረጉ በኋላ ሲጨርሱ ፊታቸውን ያብሱ ነበር፣ የምስሑ ወጅሃሁ በእጆቻቸው ፊታቸውን ያብሱ ነበር የሚሉ አሳሮች አሉ። እነኚህ እንደ መረጃ ማድረግ ፊትን ማበስ ያስፈልጋል የሚል አቋም ያዙ ዑለማዎች አሉ። አይ አያስፈልግም። እነኚህ አሳሮች በአብዛኛው ሰነዳቸው ሲታይ ደካማ ነው። ሐዲሱ ያናክል ጠንካራ የሚባል ወይም ደግሞ ሰሒህ የሚባል ወይም ሐሰን የሚባል ስላልሆነ ለመረጃ ደግሞ የሚሆነው ያው እንደ ሙሐዲሲን እንደሚታወቀው ሐዲሱ ሰሒህ ወይም ደግሞ ሐሰን ሲሆን ነው። ከዛ ውጭ ያለው ضعيف ከሆነ ለመረጃ ስለማይሆን ፊታቸውን ያብሳሉ ወይም ፊቱን ይበስ የሚለው ነገር በዚህ ጉዳይ የመጡት ሐዲሶች ጠንካራ ባለመሆናቸው ማበስ አያስፈልግም፣ ዱዓ እናደርጋለን፣ ከዛ በኋላ ስንጨርስ خلاص ወደ መሬት ይላሉ። አይ ጥሩቁ በጣም ተዓዲድ ስለሆነና በብዙ መንገድ ስለመጣ እሽዱ بعضን እንደ መረጃ ሊሆን ይችላል ብለው የሚያብሱ ሰዎች አሉ። ባያብስ ምንም ችግር የለውም፣ ቢያብስም ደግሞ ችግር የለውም ማለት ይቻላል። በነገራችን ላይ እዚህ ላይ ጥንቃቄ ማድረግ ያለብን እንዲህ አይነት ነገሮች ላይ አንዱ ምናልባት ሊያብስ ይችላል ፊቱን፣ አንዳንዱ ሌላው ደግሞ የማያብስበት ሁኔታ ይኖራል። ይሄ ሌላኛውን የሚፈርጅበትና ሌላኛውን የሚያስገልልበት መሳል አይደለም። አንደኛ ሐዲሱም በዚህ መልኩ ዑለማዎች በዚህ ልክ የተለያዩበት ስለሆነ አስልና መሰረት አለው የሚባል ስለሆነ እንዲህ አይነት መሳሎች ላይ ሰዎች የሚለያዩባቸው ወይም ደግሞ አንዱ ሌላኛውን ባልሆነ አቅጣጫ የሚሰይምበት መሳላ ባለመሆኑ ካነሳም ምንም እሱን የምንተችበት መንገድ የለም፣ ያላነሳውም ወሀከዛ። ምክንያቱም ሁለቶችንም የሚያመለክቱ አሳሮች በመኖራቸው ማለት ነው። ዑለማዎች ኢጅቲሃድ ግን አንዳንዶቹ ሐዲሱ ضعيف ነው አይነሳም የሚል አቋም ቢይዙ፣ እነዛ ደግሞ አይ ሐዲሱ እያንዳንዱ ሰነድ ሲታይ ضعيف ቢሆንም አንዱ ሌላኛውን ስለሚያጠናክር በብዙ መንገድ ስለመጣ ለመረጃ ይሆናል የሚል በዚህ ልክ የዑለማዎች እይታ ስላለ ያነሱት ሰዎችም ያናክል አናጋንንም ማለት ነው። ችግር የለውም ኢንሻአላህ። ግን ባይነሳ የተሻለ ነው ጠንካራ ያለ መረጃ ባለመኖሩ። ይሄ ያው እንደ ኢባዳ ነው፣ ዱዓ ኢባዳ ነው። ኢባዳ ደግሞ ተውቂፍያ ነው፣ በመጣው ነገር ላይ ብቻ ነው። መጣው ነገር መሰረት አድርገን ነው የምናደርገው። ስለዚህ የመጣው ነገር አስተማማኝ እስካልሆነ ድረስ ማድረጉ አያስፈልግም። ወይም የተሻለው አለማንሳቱ አለማበሱ ነው እናስብ እንችላለን። ግን ያበሱ ሰዎች ደግሞ አሁን እንዳልኩት ነው ምንም ከባድ ወንጀል እንደሰሩ ወይም ደግሞ ከባድ ቢድዓ ውስጥ እንደወደቁ አድርገን አንፈርጃቸውም ማለት ነው። ጀዛኩሙላሁ ኸይር ወባረከላሁ ፊኩም ሼኽና። ሌላኛው ወንድማችን ያነሳው ጥያቄ አለ። ይሄኛው ጥያቄ ደግሞ ሰዎች እንግዲህ ቤት ይገዛሉ፣ ይሸጣሉ፣ ይከራያሉ፣ የስራ ቦታ ወይ ይከራያሉ፣ አክሲዮን ይገዛሉ። የሆነ ነገር ስምምነት በሚደረግበት ሰዓት ሰዎችን የሚያገናኟቸው ደላላዎች አሉ። ያኔ ሰዎች ያ ነገር እንዳይፈርስ ውሉ ማለት ነው ትክክለኛ እንዲሆን እንዲረጋገጥ ለማለት ቀብድ የመቀባበል ሁኔታ ይኖራል። ቀብድ ይሰጣል። ያ ቀብድ ደግሞ ያ ውሉ ቢፈርስም ባይፈርስም በአብዛኛው ጊዜ አይመለስም እና ያ ካልተመለሰ ያ ቀብድ እንዴት ነው የሚሆነው? ሐራም አይሆንም ወይ? ይሄ ከሸሪዓችን በይዕ ዑርባን ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ረሱላህ ነሃ አን በይዕ ዑርባን ይላል። በይዕ ዑርባን የሚለው አሁን የምንለው መሳላ ጋር የተቀራረበ ነው። ራሱን ወይ ማለት ይቻላል ራሱን ባይሆን የተቀራረበ ነው። ምንድነው? ሰው አንድ ነገር ለማሳካት ቅድመ ክፍያ የሚሰጠው ቅድመ ክፍያ ወይም ደግሞ ቀብድ በሚል የተነሳው ነው የሚሆነው። ይሄ ነገር እንዳለው እንደተባለው ቀድሞ የሆነ ነገር ይከፍላል። የሚያስከፍሉት ምናልባት እንዳይፈርስ ሊሆን ይችላል፣ ለመተማመንም ሊሆን ይችላል። ነገር ግን ሽያጩ ከፈረሰ ያ ገንዘቡ የማይመለስበት መንገድ ያለ ነው። ይሄ የሆነው በዚህ መንገድ የሰውየው ገንዘብ የሚቀርበት መንገድ የለም። ሰው ሽያጩን ካስቀጠለ ፊቱንም ሲሰጥ ሽያጩን ካስቀጠልኩ ከዛው ከዋጋው ይታሰባል። ካላስቀጠልኩኝ ደግሞ የኔው ጥፋት ስለሆነ እንትኑን ገንዘቡን ተዋለሁ ወይም ስተዋለሁ ብለው አስገደውታል ማለት ነው። እዚህ የሰውየው ገንዘብ በምንም አይነት ሙቃበላ ከሰውየው ምንም ጥቅም ባላገኘበት መንገድ የሰውየውን ገንዘብ እንደመውሰድ ስለሚቆጠር ይሄ አይሆንም። ምናልባት ሰውየው በራሱ ፈቃደኝነት ምንም ሸርጥ ሳያረጉ መስፈርት ሳያረጉ ገዛለሁ ብሎ ሰዎችን በመሃል ላይ እንዳይሸጡ ወይም ደግሞ እድላቸው እንዳይጠቀሙ አቆይቷቸዋል። ስላቆየኋቸው እኔ መስጠት ሸርዕየን ባይወጅብኝም አሁን ስላቆየኋቸው ብሎ የሚሰጠው ነገር ካለው እሱን አይከለከልም። በራሱ መንገድ ሰውየው
እኔው ትቻለሁ በራሴው ጥፋት ነው ማለት ገዛለሁ ብዬ አቆይቻችኋለሁ እስካሁን ደግሞ ሳልገዛችሁ ቆይቻ አሁን ደግሞ ነው ነኝ ታውቁትና ለእናንተ የሆነ ነገር ይገባሻል ብሎ የሚያደርገው ሀዲያ ካለ አይከለከልም። በመስፈርት ግን ተቀምጦ ከተውክ ብርህ አይመለስም አንተ ስላፈረስክ ብሎ የሚቀርበት መንገድ ግን አሁን እንደተባለው ቀብዲና እንደሚሰራው ይሄ ነው። የሰውን ገንዘብ ተስተحل ማለ اخيك ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት መሰል ነገር የሰውየው የሆነ ነገር ገንዘብ ተቀብሎ ካስቀራ የሆነ ነገር ሰጣለሁ ወይም ይሸጣለሁ በሚል መቢዑን የሚሸጠውን ነገር ሳያገኝ ሰውየው ተቀራ እንዴት አድርጎ ነው ያን ገንዘብ አንተ ለሱ ምንም ሳትሰጥ የሰውየውን ገንዘብ በምን መልኩ ነው ልትወስድ የምትችለው ብለውታል። ስለዚህ የሰውየውን ገንዘብ አሁን የምናስቀርበት መንገድ ምንም አይነት እንትን የለም። مرحبا جزاكم الله خير بارك الله فيكم شيخنا። ሌላኛው ጥያቄ ሶላት ሳይሰግድ አንድ ሰው የእስቲኻራ ዱዓ ብቻ ማድረግ ይችላል? ሶላት ሳይሰግድ እስቲኻራ ማድረግ እስቲኻራ በነገራችን ላይ እስቲኻራ የሚባለው የነፍል ነው። ሰውየው የሆነ ዋጅብ ባልሆነ ነገር ወይም ሙባህ በሆነ ነገርና በተፈቀደ ነገር ሲወዛገብ ወይም ደግሞ ነገር ሲወዛገብበት ሁለት ነገር ሐላል የሆኑ ነገሮች ፍለፊቱ አሉ። የትኛውን መስራት አለብኝ ብሎ ሲያስብ ሐላል መሆኑ የተረጋገጠ ወይም ደግሞ ሙስተሐብ የሚወደዱ ነገሮች ሁለት ነገሮች በመለፊቱ አሉ። ማስቀደም ሲፈልግ የትኛው ማስቀደም አለበት? በሱ እይታ ሁለቱም ተመሳሳይ ሲሆኑ ረካዓትን ሰግዶ ዱዓ አድርጎ አላህ Subhanahu Wa Ta'ala የተሻለውን ነገር መረጠልኝ ብሎ ጌታውን የሚለምንበት የኢባዳ አይነት ነው። ይሄ የምንሰራው ዋናው ፈርዱ ላይና ወሳኝ አላህ Subhanahu Wa Ta'ala ያዛቸው ነገሮች ላይ ከተገኘም በኋላ ነው። ሶላቱን ዋናውን ፈርድ ሳይሰግድ ጉዳዩ ብቻ ሲያስጨንቀው እንደዚህ የምናደርገው ነገር ተቀባይነት የላቸውም። አብዛኛው የሚያደርገው ነገር ሰውየው በአላህ ሲቃኑሮት አላህ የእሱን የተሻለው ነገር መርጦለት እንዲሰራ ነው። ስለዚህ ሰውየው ደግሞ ሶላት አልሰገደ ዋናው መሰረታዊ ነገር ላይ ስለሌለ ይሄ አሁን የሚያደርገው ነገር ምናልባት ለሱ ቢያደርገው ራሱ ምንም የሚያደርገው ጥቅም አለ የሚገኘው ጥቅም አለ ተብሎ ይታሰባል። ባይከለከልም እንኳን ግን አላማው የሚፈልገው ነገር አላህ Subhanahu Wa Ta'ala አግዞት ለሱ የሚጠቅመው ነገር ይመርጥለታል ነው። ያ ረቢ እንደዚህ ሐጅ አለኝ አንተ ይሄ ነገር ለኔ መልካም ከሆነ ምረጥልኝ ወይ አግራልኝ ብሎ ዱዓ አድርግ የሚያደርግበት ነገር ነው። ስለዚህ ቀድሞ እሱ ጌታው ጋር መተዋወቅ የሶላት መስገድ ፍሩዶችና ወሳኝ ግዴታዎችን መስራት ነው። እንደተጋላይ ብቻም ሳይሆን እንደው እኛ ነዋፊሎችን የምንሰራው ግዴታዎችን በደንብ ከሰራን በኋላ ነው። ደረጃ አለው። ግዴታ ሆኑ በግዴታ ያዘዝባቸው ነገሮች አሉ። እነሱን እናሟላለን። ሶላትም ይሁን ዘካ፣ ጾም፣ ሌሎች ከዛ በኋላ ሁለተኛ ደረጃ ነው እንግዲህ ነዋፊሎች ራሱ ደረጃ አላቸው። ረዋቲቦች፣ ሙአከዶች ከዛ እያለ ነው። ይሄ ደግሞ ከነዛም ሁሉ በታች ነው ሶላቱል ኢስቲኻራ የሚባለውና የወንድማችን ይመከረው ቀድሞ ያኛውን ቢያስተካክልና ከዛ በኋላ ሶላት ሰግዶ ቢያደርግ የበለጠ ነው ኢንሻአላህ ለሱ እዚህ مرحبا جزاكم الله خير بارك الله فيكم شيخنا። ሌላ ወንድማችን የጠየቀው ጥያቄ ለጭንቅ ተብሎ ወይንም ደግሞ የሆነ ለሐም ገም ተብሎ የሚቀራ የቁርአን አያ አለ ወይ ተለይቶ ይሄ ሱራ የሚባል ብሎ ለጭንቅ ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ዱዓ አለ። ዱዓኡል ከርብ ተብሎ የተቀመጠ አለ። ያን ዱዓል ከርብ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት ነው። ያን ዱዓ ታደረገ ሰውየው ካለበት ጭንቅ አላህ Subhanahu Wa Ta'ala ያወጣዋል ብለዋል። اللهم إني أسألك باسمي كل اسم ولك سميت بنفسك وأنزلته في كتابك وعلمته أحدا من خلقك واستأثرت به في علم الغيب عندك أن تجعل القرآن العظيم ربيع قلوبنا إلى آخر الدعاء. ይሄን ዱዓ አንድ ሰው ጭንቅ ላይ ሆኖ ካደረገ አላህ Subhanahu Wa Ta'ala ከዛ ጭንቅ የሚያወጣው ሊሆን እንጂ ምንም የለም ብለዋል። ከዛ ውጪ ቁርአንን በተመለከተ ቁርአን አጠቃላይ ከማንኛውም ነገር መድኃኒት ነው። አላህ ሽፋ ብሎታል፣ መድኃኒት ብሎታል። ከቁርአን ውስጥ ደግሞ የተመረጡ አንዳንድ አያቶች ታላላቅ የተባሉ አያተል ኩርሲ፣ ሱረቱል ኢኽላስ የመሳሰሉት በሐዲሶች ፈዳኢላቸው ከፍ ያሉ የሆኑ መሆናቸው ተነግሯል። እነሱ ሊመርጥ ይችላል። በልዩ ሁኔታ ግን ለጭንቅ እነዚህ ናቸው ተብሎ ቢሰነዲን ሰሒህ የተለየ እንትን የለም። እንዳጠቃላይ ካልሆነ جزاكم الله خير بارك الله فيكم شيخنا። ሌላኛው ሰውየው ጋብቻ የሚፈልጉ ሰዎች ዘካ መስጠት ይቻላል ወይ ብሎ ጠይቋል። ጋብቻ ማግባት ለሚፈልጉ ሰዎች ከፊትና ለመጠበቅ ማለት ነው።
ማግቢያ ገንዘብ የላቸውም ማለት ነው። ጋብቻ ብቻ ሳይሆን ይሄ ችግር የለውም። ሰዎች ዘካ የሚገባቸው ከሆነ ዘካ ማለት የሚያገቡ ናቸው። ዘካ የሚገባቸው ከሆነ ዘካውን እንሰጣቸዋለን። እነሱ ያ ሰው ዘካ በዘካው ገንዘብ ሊያገባ ይችላል። እንግዲህ ይሄንን ለይቶ ታይን አድርጎ ሰጥቷቸው ሊሆን ይችላል። ሰው ይሄን እንዲያገባበት ብሎ አስቦ ሊሆን ይችላል። ችግር የለውም። ዞሮ ዞሮ ዘካ የሚገባቸው መሆኑ ከተረጋገጠ እነሱ ገንዘብ የላቸውም ማለት ለዘካት የሚገባቸው አካላቶች ናቸው። እነሱ ሰደቃቱል ፉቀራ አልመሳኪን ተብሏል። መሳኪን ወይም ፉቀራ ከሚባሉት ከሆኑ ይችላል። ከነዛ በኋላ እነሱ ከሰጣቸው በኋላ ሊያገቡበት ይችላሉ። ሌላ ጉዳይ ሊያወጡበት ይችላሉ። ምናልባት ወንድማችን የጠየቀው እነሱ ማግቢያተው የተቀመጡ ወጣቶች ናቸው። ስለዚህ በልዩ ሁኔታ አስቦ ሊሆን ይችላል። ችግር የለውም። ኢንሻአላህ ንያውን እነሱ ያገቡበት ሌላም ስራ ይስሩበት ይችላል። ዘካ የሚገባቸው ከሆኑና ገንዘብ የሌላቸው ከሆኑ በእርግጥ እንደዚህ ወጣቶቹ ነው መከሰብ የሚችሉ ስራ ላይ ያሉ ሰዎች ሀብታም ባይሆኑ ተነሱ ይልቅ ለሌሎች መስጠት የተሻለ ቢሆንም ሙስተሂቅ መሆናቸው ከተረጋገጠና ፊት ለፊታቸው ደግሞ ስራ ቢሰሩም የሚሰሩበት ሁኔታ እድሉ ከሌለ ኢንሻአላህ ዘካ ከሚገባቸው ሰዎች ናቸው ይሰጣቸው። በተለይ ደግሞ ፊትና እንዲከላከሉ ማግባት አለባቸው። ለማግባት ደግሞ አቅሙ የላቸውም። እኔ ይህን ዘካ ሰጣቸው በዚህ ታግዘው ሊያገቡበት ይችላሉ። ኢንሻአላህ መልካም ነገር ነው የታሰበው። መርሐባ። ሌላው ወንድማችን የጠየቀው ጥያቄ አለ። ከፈርድ ሶላት ውጭ ሱና ሶላቶች ቤት ይበልጣል የሚባለው ምን ያክል እውነት ነው? እኔ በወሬ ደረጃ ነው የሰማሁት ብሏል። ትክክል ነው። ሰላቱ الرجل في بيته أفضل صلاة المرء في بيته أفضل صلاة في المسجد سوى المكتوبة قال النبي صلى الله عليه وسلم። ይሄ እንደ ሰው አፈታሪክም ደግሞ የሰዎች አባባልም ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሐዲስ ነው። لا تتخذوا بيوتكم قبورا ቤቶቻችሁን እንደ መቃብር አድርጋችሁ አትያዙ። አንዳንድ ጊዜ ወሰሉ فيها النوافل ትርፍ ሶላቶች እንዲሰግድባቸው አዘዋል ነብዩ ሰለላሁ ዐለይሂ ወሰለም። በተቻለ መጠን ፈርዱን መስጊድ እንሰግዳለን። ከዛ ውጭ ያሉ ሱናዎችን ረዋቲቦችን ማለት ከፈርድ በኋላ የሚሰገዱ ሱናዎች አሉ። ከፈርድ በኋላ ከፊት የሚሰገዱ አሉ። እነሱን መስጊድ ቤት መስገዱ የበለጠ ነው። ምናልባት ቤት ሲሄድ የማይሰግድባቸው ሸዋግሎች የሚበዙ ነው። ቤት ሲመለስ በአብዛኛው የማይሰግድበት እንትኑ ካለ ይሄ እንደ አይነቱ ሰው የራሱ ሁኔታ ታይቶ መስጊድ መስገድ የሚበልጥበት ሁኔታ ሊኖር ይችላል። አንዳንዱ ሰው ቤት ከገባ በተለያዩ ሁኔታዎች ቢዚ ይሆንና ከአብዛኛው ጊዜ የማይሰግድበት ሁኔታ ይኖራል። ሰግዳለሁ ብሎ ይመለሳል፣ ላይሰግድ ይችላል። በተለያዩ ነገር ቢዚ ይሆናል ማለት ነው ቤት ሲገባ። እንደዚህ አይነት ነገሮች ካሉ ምናልባት እሱ ሐላ ሸخصያ የሱ የራሱ አህዋል ሙዐየና የተለየ ባህሪያቶች አሉት። እሱ መስጊድ መስገዱ ይሻል ይሆናል። ከዛ ውጭ እንደአጠቃላይ ግን ነዋፊሎችን ከፈርድ ውጭ ያሉትን ማለት ነው ቤት መስገድ ይበልጣል ተብሏል። ትክክል ነው። ጀዛኩሙላሁ ኸይር ባረከላሁ ፊኩም ሼኽና። ሌላው ወንድማችን የጠየቀው ሰላም አለይኩም ወራህመቱላሂ ወበረካቱ ሼኽ እንዴት ናችሁ ብሏል። የኔ እህት ስፖርተኛ ናት፣ ስፖርት ትሰራለች፣ ስፖርተኛ ናት ብሏል እህቴ። ያንን ስፖርት በምትሰራበት ሰዓት ያው እንድመቻት ሱሪ ነው የምትለብሰው። ለስፖርቱ ግን በጣም ሰፋፊ የሆነ ሱሪና ሰፊ የሆነ ሹራብ ነው፣ ቅርጽን የማያወጣ ወፍራም የሆነ ነገር ነው እና የምንለብሰው። ይሄ እንዴት ይታያል ነው ኢንሻአላህ? እንደዚህ አይነቱ ማቀራረብ ምናልባት ትንሽ አስቸጋሪ ነው። አንደኛ በእርግጥ እሱ ያነሳው ጉዳይ ለስፖርቱ አስፈላጊ ሆኖ ሊሆን ይችላል ሱሪ፣ ወይም ደግሞ አስገዳጅም ተገዳም ትገድልበት ሁኔታ ሊኖር ይችላል። አንደኛ ለሴቶች ሱሪ መልበስ የምንከለከልበት መንገድ ብዙ ነው። ሰውነቷን ማሳየቷ ብቻ ሳይሆን የሰውነቷን የአዕዳን መፋሲሎች የመለያ አካላቶች በሰውነቷ ልክ የተሰሩ ወይም ደግሞ ለምሳሌ በእግሯ ልክ በእጆቿ ልክ የተሰሩ ቅርጾቿን የሚያሳዩ መሆናቸው እሱ በራሱ ነው ችግር የሆነው። ስለዚህ የአንድ ነው። ሁለተኛ ደግሞ ሱሪ መልበስ ያው ተሸቡህ ሊኖረው ይችላል፣ መመሳሰል ሊሆን ይችላል። መመሳሰል በራሱ ደግሞ የተከለከለ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አሎ ሰላም አለይኩም ወራህመቱላህ። መርሐባ መርሐባ ወንድማችን አልፈታዋ ቀጥታ ስርጭት ፕሮግራም ነው። ጥያቄ ማቅረብ ይችላል። መርሐባ ወንድማችን ቀጥል፣ እየሰማን ነው። ጥያቄን አቅርብ። አንድ ጥያቄም ምንድነው ስለ ባንክ ኢስላም ባንክ እሺ
ማለት አሁን እቃ ይገዛል። አዎ እቃ ይገዛል። ያው አለ ትርፍ ነው የሚሰጠው። ብር ትርፍ ሳይፈልጉ እንዴት ሊሰጥ ይቻላል ነው አንድ። ይሄው ነው። ሁለተኛ ደግሞ አንድ በሁለት የተፈታች ሴት አሁን ረጃቱ ብሎ ሊገባ ይችላል። አሁን ሌላ ጊዜ ደግሞ አንድ ከፈታ ያልቃል ወይ በዛ ይረጋል? ሁለተኛው ጥያቄ እስኪ ድገመው። የወንድማችን ጥያቄ ሁለተኛው ተቆርጧል። መልሶ ከመጣ ኢንሻአላህ የምናስተናግድ ይሆናል። ሼኽና መጀመሪያ የጠየቀው ኢስላሚክ ፋይናንስ ላይ አሁን ኢስላሚክ ባንኮች ከወለድ ነፃ የተከፈቱ አሉና እቃ ይገዛሉ። ያንን እቃ በሚገዙበት ሰዓት ላይ ምንም ሳያተርፉ እንዴት ሊገዙልን ይችላሉ ነው። እስኪ እናንሰላ። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ዛይል ተቀባጥቶ መርሐባ ቀጥል ወንድማችን። አይ ሁለተኛ ጥያቄ በሁለት ፈታ አይደለም? በሁለት ፈታ። እሺ በሁለት ፈቶ አሁን ረጃቱ ብሎ ገባ። እሺ እሺ። አሁን ሌላ ጊዜ ደግሞ አሁን ታርቆ ገቡ። እሺ ከገባ አሁንም ሌላ ጊዜ አንድ ነው የሚፈታ አንድ ነው የሚቀረው እንዳለ ሶስት ነው። መርሐባ ጥያቄህ ደርሷል። ምላሽ ታገኛለህ። መርሐባ ሼኽና የወንድማችን ጥያቄ ደርሷል። ምላሽ የምታገኝ ይሆናል። ጠብቀን ወንድማችን። መርሐባ ሼኽና ወደ መጀመሪያው ጥያቄ ነው የምወስዳቸው። ኢስላሚክ ባንኮች እቃ ይገዛሉ። እቃ የሚገዙት ያለ ወለድ እንዴት ነው? ያለ ትርፍ እንዴት ሊሰጡ ይችላሉ? ይሄ እነሱ ምናልባት የበለጠ ከኛ ይሄን ሲሰሩ ንግድ እንትኖች ስለሆኑ ድርጅቶች ስለሆኑ ከኛ የበለጠ ያውቁታል። ግን እነሱ አሁን ምንድነው ይሄ ባንክ የሪባ ባንኮች ላይ የሚሰሩት ምንድነው ቀጥታ እነሱ ብር ያበድራሉ ወይም ደግሞ ይሰጣሉ። ከዛ በኋላ አትርፈው የሚቀበሉ ይቀበላሉ። ያን ነው በትርፍ እርግጥ ተብሎ የታወቀ የነበረው። ይሄኛው ግን ወደ ሐላል ለማምጣት ሙዳረባና ሙራባህ በሚል እንትን የጀመሩበት ሁኔታ ይኖራል። ምን ማለት ነው? እነሱ የሚያደርጉት እኔ እስከማውቀው ድረስ እቃ ይገዛሉ ብሏል። አዎ እቃ ይገዛሉ። ለምሳሌ በአያት ተቅሲጥ ይባላል። በአል እቃ ሲገዙ አሁን ላይ ካሽ የሚከፍለው ሰው ካሽ ከፍሎ የሚገዛው እቃ 5 ሚሊዮን ከሆነ ይሄኛው ሰውዬ ደግሞ አሁን ላይ 5 ሚሊዮን መክፈል የማይችል ከሆነ እነሱ 6 ሚሊዮን እና ከዛ በላይ አድርገው ያንን እቃ ይሸጣሉ። የነሱ ትርፋቸው ነው ማለት ይገዙና አትርፈው ይሰጡለታል ማለት ነው። ምንድነው አሁን ቢከፍል ገበያ ላይ የምታገኘው 5 ሚሊዮን ሊሆን ይችላል። ካሽ ስለሌለ ባንኩ ደግሞ ገዝቶ እሱ ስላለው በ5 ሚሊዮን ይገዛና ለአንተ አሁን ስለማከፍል በ6 ሚሊዮንም ከዛ በላይ ይሸጥልህ ይችላል። ትርፋቸው ያተርፋሉ አሁን ስለማይከፍል ሰውዬው። ለዛ ነው የነሱ የሚጠቀሙት እንጂ 5 ሚሊዮን የሚያወጣውን እቃ አሁን 5 ሚሊዮን ሽጠው ወደፊቱ 5 ሚሊዮን ለመሸጥ አይደለም። 5 ሚሊዮን ገዝተው 5 ሚሊዮን ገዝተው 5 ሚሊዮን ለመሸጥ አይደለም ነው ሰውዬው። እንደዚህ ከሆነ እሱ እንዳለው ነው፣ ምንም ጥቅም የለውም። ለዛ አይደለም በአያት ተቅሲጥ ነው። አሁን ስለማይከፍል ስለሚቆይ በዚህ መልኩ ይሄ ነጋዴዎችም ያደርጋሉ። አንዳንድ ቦታ ላይ ባንኮችም የራሳቸውን ትርፍ ይዘው ይሸጡለታል። ከዛ በኋላ እሱም ሲከፍል ደግሞ እንትን የሚወልድበት ነገር የለም። አሎ ሰላም አለይኩም ወራህመቱላህ። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። መርሐባ ወንድማችን ጥያቄህን ማቅረብ ትችላለህ። አህለ ወሰህላ። ኬፕ መልበስ እንዴት ይታያል ማለት ፈልጌ ነበር መጀመሪያው ጥያቄ። እሺ ኬፕ መልበስ። ሌላ ጥያቄ አለ? እና ሁለተኛ ጥያቄ ደግሞ ነሽሪያ ምናምን የሚያስተላልፉ እዚህ የቢድዓ ነገር የሚያስተላልፉ ቲቪዎቹ መካተል እንዴት ይታያል ነበር። መርሐባ። ሌላ ጥያቄ አለ? ሌላ ጥያቄ የለም። ማየት መመልከት። ባረከላሁ ፊክ። መርሐባ ሼኽና የመጀመሪያው የወንድማችን ጥያቄ አንድ ሙስሊም ኬፕ ቢለብስ ምን ችግር አለው ብሎ። ኬፑ ልብስን የምንለካው ወይም ደግሞ የምናየው ማንኛውም ልብስ ኬፕም ይሁን ከዛ ውጭ ልብሱ ሙሽተረክ ከሆነ ማለት ሁሉም ሰው ተጋርቶ አንድ ሀገር ላይ የሚለበስ ከሆነ ወንድ ልጅ ሰውነቱን የሚሸፍና አውረቱን የሚያጋልጥ ከሆነ ችግር የለውም። ግን ያ ልብስ
እኛ ምናልባት አንድ ሀገር ላይ እንደኛ ሀገር በተጨባጭ ሌላ እምነት ተከታዮች ነሳሮችም ሌሎችም ይኖራሉ፣ ሙስሊሞችም አሉ። ሁሉም በጋራ የሚለብሱ ልብስ ነው። ለአንድ እምነት ወይም ደግሞ ለተወሰኑ አካሎች የተለየ አይደለም፣ ወይ ሴት ተብሎ የተለየ አይደለም፣ የሌላዎች የእምነታቸው መገለጫ አይደለም። ችግር የለውም፣ በዚህ መልኩ ልንለብሰው እንችላለን። ግን አንዳንዱ ልብስ ሰዎች የእምነታቸው ሺዓር አድርገውት ወይም ደግሞ ለእምነታቸው ብቻ እምነታቸውን ጌታቸውን ሲያመልኩ ብቻ የሚለብሱት አይነት ልብስ ከሆነ ሴቶች ብቻ የሚለብሱት ልብስ ከሆነ ያን መልበስ በዛ መንገድ ተሸቡህ ስለሆነ ይከለከላል። ይሄንን ያልኩት ለምንድነው? ኬብንም ከዚሁ ጋር ለመያያዝ ነው። ኬብ የሚለው መሰረቱ ሲታይ ምንድነው? ምናልባት ለፀሐይ መከላከያ ሁሉም ሰው ሙስሊሙም ሌላውም እየለበሰው ከሆነ ምንም ችግር የለውም። እንደዚህ አይነት ነገሮች አሰላቸው ኢባሃ ነው፣ መመሳሰል እና ሌሎች ነገሮች ከሌሉበት ምንም ችግር የለውም። የሚያጠራጥረው ምናልባት ይሄ አብዛኛው ሰው ሙስሊሞች እየተለበሱት አይታይም። አሁን ላይ አብዛኛው ሰው እየለበሰው ይታያል፣ ሙስሊሞችም ጭምር እየለበሱ ቢታይም እንደው ወደ ኋላ መለስ ብለን ስናየው ግን ይሄ ጉዳይ በአብዛኛው ሌሎች አካላቶች እየለበሱት የመጣ እንትን ነው። ከዛ አንፃር የሙስሊም ሻር አይደለም፣ የሙስሊም ሻር አይደለም። ወይም ደግሞ ሙስሊሞችም ሌሎችም እንደው ሻር ባይሆንም ሌሎችም በጋራ በኩልነት የሚገለገሉበት አይነት ነገር አይደለም። በኩልነት የሚገለገሉበት አይነት ቢሆን ችግር የለውም። እኛ የሙስሊሞች መገለጫ ብቻ ነው። ይሄኛው ግን ከዛ ያነሰ ነው። አብዛኞች አካል ላይ ነው የሚገኘው። ለፀሐይ መከላከያ ከሆነ ሌሎችን መከላከያ መጠቀም ይሻላል። ሐራም ነው እንኳን ባንል እንዲህ አይነት ነገሩን መተው ግን የተሻለ ነው። ዳዕማ ያሪቡካ ኢላማ ላ ያሪቡክ ተብሎ ለው ሽዩዕ ሆኖ በአንድነት ሙስሊሙም ሌላው የሚለብሰው አይነት ነው ከተባለ ጽናት ይጠይቃል። ግን በተጨባጭ ሲታይ ወደኋላ ስናየው አሁን ለአብዛኛው ሙስሊም እየለበሰው ቢሆንም የመጣው ወይም ደግሞ በብዛት የሚገለገሉት ሌሎች ነው የሚታየውና ለፀሐይ መከላከያ ሌሎች የምንጠቀም ይሻላል የሚል እንትን አለኝ። ግን ኢንሻአላህ ሐራም አይደለም ኢንሻአላህ በመቶ የነሱ ነው ብሎ ማለት ስለማይቻል ማለት ነው። ያከማ ጀዛኩሙላሁ ኸይር። ሌላ ወንድማችን የጠየቀው ጥያቄ አለ መሰለኝ አንድ አለ አመጣበታል። ሁለተኛው አመጣበታል። መርሐባ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የቀጥታ ስርጭት ያልፈተዋ ፕሮግራማችን አላለቀም። ረፍት ወጥተን እስከምንመለስ ድረስ አትርቁ ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈስአሉ أهل الذكر إن كنتم لا تعلمون فاسألوا 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 أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين ودنا يتكبراتشو يا دعوة ቲቪ ተከታታዮች ከረፍት በኋላ ተመልሰን መተናል። ስክሪን ላይ በሚታዩ ስልክ ቁጥሮች ጥያቄዎቻችሁን ማቅረብ ትችላላችሁ። ሼኽና ከረፍት በኋላ በምላሽ ተመልሰን መተናል። አህለን ወሰህለን ወመርሐበን ቢኩም በድጋሚ ቅድም ከቆምንበት ቦታ ላይ ነው ኢንሻአላህ የምንነሳው። ወንድማችን የጠየቀው ጥያቄ አለ ቅድም ያልመለስንለት። ሁለት ጊዜ ኒካሁን አወረደ፣ ሁለት ፍቺ ካወረደ በኋላ ረጃቱ ብሎ
ተመላለሱ ወይንም አንድ ላይ ሆኖ ከዛም በኋላ አሁን አንዷ ናት የምትቀረው ሌላ ጊዜ ቢጣሉና ቢጋጩ ላቀደረ አላህ ያችን አንድ ፍች ነው የሚፈታው ወይንስ ሶስቱ ኒካህ አለው ነው የወንድማችን ጥያቄ። መርሐባ እንደዚህ አይነት ነገር ሊያጋጥም ይችላል። እንደምታወቀው ያው ሰው ረጀቱ ማለት የሚችለው አንድና ሁለት ሲፈታ ነው። እስከ ሶስት ከፈታ ያው ረጀቱ አይልም حتى تنكح زوجا غيره فإن طلقها فلا تحل له من بعد حتى تنكح زوجا غيره ሌላ ባል እስከምታገባ ሰውየው መመለስ አይችልም። ሁለት ፈቷት መልሷታል። አሁን በረጀቱ ሲመልሳት እንዴት ነው? በአንድ በቀረው ብቻ ነው የምትመለሰው። ይሄ አንድም ፈቷት ከመለሳት የቀረው ሁለት ነው። ሁለት ሲፈታት ያልቃል። አሁን ደግሞ አንድ ነው የቀረው ሰውየው አጋጣሚ ሆኖ መልሷታል። አጋጣሚ ሆኖ ከፈታት አልቋል ማለት ነው። ሶስቱም አልቋል። አሁን ከዚህ በኋላ ረጀቱ ማለት እድሉም የለው። ረጀቱ ማለት ብቻም ሳይሆን ማግባትም ቢሆን ራሱ አይችልም። حتى تنكح زوجا غيره ሌላ ባል እስከምታገባ ድረስ አይችልም። በዚህ ላይ ተላቁ በጣም ጥንቃቄ ይፈልጋል። አንዳንድ ሰዎች በዚህ መንገድ ደግሞ ሳያስቡበት ይፈታሉ። ከዛ በኋላ ፍቹም በተደጋጋሚ ስለሚሆን የሚያልቃል። ሶስት ከደረሰ በኋላ እንድታርገን እንመለስ ብሎ የሚጨነቁበት ሁኔታ አለ። ቀድሞ ነው ማለት መፈታት በተለይ ቁጥር ውስጥ የሚያልቅ ድረስ እንደፈለግን ተፈታን በኋላ እንደዚህ እንትን ማለቱ በጣም አስቸጋሪ ስለሚሆን ሶስቱ ነው በቀረው ብቻ ነው የምትመለሰው። እንኳን በረጀቱ ይቅርና እዳዋ እንኳን አልቆ በአዲስ ኒካህ እንኳን ቢያገባት በዛው በእሷ ነው ካገባት በዛው ነው የምትመለሰው ይላል። መርሐባ ስለዚህ በቀረው ነው ማለት ነው። ስለዚህ የቀረችው አንድ ናት ማለት ነው። አንድ ናት የቀረችው። መርሐባ ባረከላሁ ፊኩም ጀዛኩሙላሁ ኸይራን ሼኽና። ሌላው ወንድማችን የጠየቀው ጥያቄ እንግዲህ በየቤታችን ቲቪ አለ። ቲቪዎች በምንመለከትበት ሰዓት ላይ የተለያዩ ነገሮች ሊተላለፉ ይችላሉ። ሁሉም ቲቪ የራሱ የሆነ ከለርና ይዘት አለው። በይ በሚሆንበት ሰዓት ደግሞ አንዳንድ አላስፈላጊ የሆኑ ቢድዓዎች የሚተላለፉበት ቻናል ይኖራል። ጥሩ አስተምሮትና ጥሩ ይዘት ያላቸው ደግሞ ቻናሎችም ሊኖሩ ይችላሉ። እንደዚህ አይነት ቻናሎችን መከታተል እንዴት ይታያል ነው ያሉችን። ስልክ እናንሳና እንመለሳለን። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ አህለ ወሰህለን። መርሐባ ቢኩም። መርሐባ ጥያቄ ነበረኝ ወንድማችን። ጥያቄህን ማቅረብ ትችላለህ። ጥያቄህን ማቅረብ ትችላለህ። ቀጥል። ሰላት ውስጥ አታያቱ ላይ ረሳን ምን አድርጋለሁ ከረሳሁት አታያቱ? መርሐባ። እሺ ሌላ ጥያቄ አለ? የለም። እሺ ምላሽ ታገኛለህ። ጠብቅ። እሺ ባረከላሁ ፊክ። መርሐባ ሼኽና። ያው ወደ መጀመሪያው ጥያቄ መልሳችኋለሁ ሳንመለስ ስለቆም ያው የምንመለከታቸው ቻናሎች የራሳቸው የሆነ የተለያየ የሆነ የራሳቸው ከለርና ይዘት ይኖራቸዋል። ከነዛ መካከል እንግዲህ ጥሩም ደግም ያለው አለና እኛ ጥሩ እነዛን በመመልከታችን ችግር አለው ወይ ነው? ችግር ይኖረዋል። ጥሩ ያልሆኑ እንትኖች አሉ ካለ እነሱ መመልከት አንደኛ እኛ ቻናሎች የምንመለከተው ለመማር ትምህርት ለመቅሰም በዲናችን የበለጠ እውቀት ለማግኘትና ለመመከር ነው። የረሳን ነገር ለማስታወስ ምናልባት ሰፈት ነው ነገሮች ካሉ እንድንታረም የበለጠ ወደ አላህ እንድንቃረብ ያግዙን ዘንድ ነው እንጂ ከዛ ውጭ ያለው ነገር አይደለም። እነሱን እየተመለከትን ጊዜያችን እየጨረስን የበለጠ ወደ ያልሆነ ነገር የሚወስዱን ከሆነ ራሳችን ወደ ያልሆነ አቅጣጫ መውሰድና ራሳችን ማጥፋት ነው የሚሆነው። ይሄ ተገቢነት የለውም። እንዲህ አይነት ሚዲያዎች መራቅ ግዴታና ውዴታ ሳይሆን ግዴታ ነው፣ አስፈላጊ ነው። በተለይ ታዳጊዎች ህጻናቶች ከሆኑ ደግሞ መጀመሪያ የሚያዩት ነገርና እኛ የምንመርጥላቸው ነገር ጥሩ ትምህርት የሚያገኙባቸው፣ ቁርአን የሚሰሙባቸው፣ እውቀት የሚሰሙባቸው፣ መልካም ነገሮች የሚቀስሙባቸው መሆን አለባቸው። እኛም ብንሆን አንዳንዴ በተለይ ያልሆኑ ነገሮችን በተደጋጋሚ ሰው ካየ ሳያስበው ያን ነገር መውደድና የበለጠ ቀልቡ የሚገባበት ሁኔታ ይኖራል። ወንድማችን እንዳነሳው ነሺዳዎች ብሏል። በተለይ ይሄ እንደዚህ አይነት ፍቅር ቀልባቸው የገቡ ሰዎች በአብዛኛው ደስታቸው የሚመጣው ወይም ደግሞ ሰውነታቸው የሚንቀሳቀሰው ተሐርኩ የሚያደርገው ያን ተመሳሳይ መሰል ነገር ሞቅ ያለ ድምፅ ሲመስማትና እንዲህ ነገር ሲሰሙ ነው። ቁርአን ሲቀራ ደዋ ሲደረግ በጣም የመሰላቸት የመሳነፍና ብሎም በጣም ክብደት የሚሰማቸው ሰዎች ነው የሚሆኑት ውስጣቸው ላ ነገር ካለ። ስለዚህ ከነዚህ ሚዲያዎች መራቅ በጣም ወሳኝና አስፈላጊ ነው።
فانظروا عمن تأخذون دينكم إن هذا العلم دين فانظروا عمن تأخذون دينكم ብለዋል። ይሄ ዲን ነው፣ እምነታችንን ለመውሰድ ነው። ለዚህ እምነታችንን ለመውሰድ ከማንኛው እንደምንወስድ ማሰብና ማረጋገጥ በደንብ መምረጥ ያስፈልጋል። የምናያቸው ሰዎች በዲናቸው ሲቃ ያላቸው እውቀታቸው መውሱቅ ብዬ የሆኑ የሚታመኑ እውቀት ያላቸውና ዒልም ሸሪዓ ቁርአንና ሐዲስን መሰረት አድርገው የሚናገሩ አብዛኛው እስቲናዳቸውና እንደ መረጃ የሚያጣቅሱ ነገር ቁርአንና ሐዲስ የሆኑ ሰዎችና እንደ አይነት ቻናሎችን ነው እንደ ትምህርትና እንደ መርጂዕ መለሻችን አድርገን ማለት ያለብን። ከዛ ውጭ ያለው ጊዜያዊ ምናልባት ጋጋታዎች፣ ደስታዎች፣ ሙቀቶች ያሉባቸው ሊሆኑ ይችላሉ። የተወሰኑ ደቂቃዎች ልደሰት እንችላለን። ከዛ በኋላ ግን ደስታው ይጠፋና ውስጣችን የበለጠ ጭንቀት ነው የሚሆነው። ይሄኛው ግን ለጊዜው ቢከብደንም ውስጣችን ተገባ በኋላ ግን የምናገኘው የሚገርም እርካታና ደስታ ስለሆነ ሶብር አድርገን እንደዚህ አይነት ትክክለኛ ዲን የሚሰጥባቸውን እንትን ማየት ይኖርብናል። አብዛኛው ሰው በአሁን ላይ አሁን ሰዓት በተለይ ኢልም ሸሪዓ እውቀት የሚተላለፍባቸው ሚዲያዎች፣ ዳዕዋ የሚነገርባቸው ሚዲያዎች እና ቁርአን የሚነገርባቸው ሚዲያዎች ላይ ብዙ እንደዚህ አተኩሮ ለረጅም ጊዜ ሰዓቱን አያሳልፍም። በሞባይሉም ቢሆን በሌላ በቴሌቪዥን ቢሆን እንደዚህ አይነት ነገር የለም። አብዛኛው ሰው የሆነ ምናልባት ጭውውቶች ወይም ደግሞ እንደተባለው ወንድማች ቀልዶች፣ ቂሳዎች፣ ነሺዳዎች ያሉባቸው ነገሮች ላይ ነውና ይሄ ለጊዜው ያስደስተን ይሆናል እንጂ ምንም የሆነ ቦታ ላይ ያደርሰናል ብለን ግን አናስብም። በዚህ ሰዎች በቀልብ ምንድነው በነፍስያ ደስታና በነፍስያ በመታመጣው ነሻጧ ጀነት አይገባም። ጀነት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ያኒ ሁፈት الجنة بالمكاره ብለዋል። ነፍስያ በማትፈልጋቸው ነገሮች ናቸው ጀነት የታጠሩት ብለዋል፣ የተካበቡት። በዛብዛኛው ምናልባት በደንብ ቀልባችን ደስታ እስከምንደርስ ድረስ ጀነት የሚያስገቡ ነገሮች ነው ነፍስያ የምትፈልጋቸው አይደለም። ሰዓት ግን وجبت النار بالشهوات በስሜቶች ፍላጎቶች ነው የተካበቡትና ጥንቃቄ ያስፈልጋል። ሰውዬው ስለተደሰተ ጣም ስለመረቀነ ጀነት ያስገባል ብሎ ማሰብ የዋህነት ነው። መርሐባ ጀዛኩሙላሁ ኸይራን ወበረከላሁ ፊኩም ሼኽና። ወንድማችን እንግዲህ ሰላት በምንሰግድበት ሰዓት አተህያቱን ካረሳሁ ምንድነው ማድረግ ያለብኝ ብሏል። አተህያቱን መቅራት ሱና ነው ወይም ዋጅብ ነው። ከተቀመጠ ኢንሻአላህ ችግር የለውም። መጨረሻው ላይ ሆነ በተለይ መጨረሻው ላይ ተተቀመጠ አንዳንድ ዑለማዎች በግዴታ መልኩ ግዴታ ነው ተሸሁድ የሚል ሩክን ነው ከሩክን የቆረጡ ቆጠሩ ይኖራሉ። ግን አብዛኞቹ ሩክን አይደለም። መጨረሻው ላይ ሱጁድ ሰሁ ረስቶ ከሆነ ሱጁድ ሰሁ ያደርጋል። ሱጁድ ሰሁ ማድረግ ሶላቱ አይበላሽም ኢንሻአላህ። ጀዛኩሙላሁ ኸይራ። ሌላኛው በህመም ምክንያት ለሴት ልጅ ጸጉርን መላጨት እንዴት ይታያል ብላለች። ጸጉሬ ይረግፋል በየጊዜው ያንን ደግሞ በሚሆንበት ሰዓት ላይ ግማሹ ጸጉር ቀርቶ ግማሹ ስለሚነጫጭ ሙሉ በሙሉ ባስወግደው። የሴት ልጅ ጸጉራቸው ውበት ነው፣ ዚነት ነው። በተቻለ መጠን የሴት በሌላ መንገድ የሚስተካከልበት መንገድ ካለ ልታስተካክል ነው የምትመከረው። ለእነሱ ውበታቸው ልክ ለወንድ ልጅ ጺሙን መላጨት እንደማያስፈልግ ሁሉ ሴቶች ደግሞ ራሳቸውን ጸጉር መላጨት አያስፈልጋቸውም። ደግሞ የተከለከለ ነው፣ ዚነታቸውና ውበታቸው ስለሆነ። ሐታ ሐጅ እንኳን ላይ ቢሆን ሐጅ ሰርተውና ዑምራ ሰርተው እንኳን ቢሆን ጸጉራቸው የነሱ ዚነትና ውበታቸው በመሆኑ ተመላጨታቸው መቆረጥ ነው የሚበልጠው ለነሱ። ለወንዶች ግን መላጨት ነው የሚበልጠውና እንዳለችው ችግር ሆኖ መላጨቱ ብቻ ከሆነ አማራጩ ችግር የለውም። ضرورة ካለ الضرورات تبيح المحظورات ነው፣ ችግር የለውም። መላጨቱ ግን ምን አክል መፍትሄ ይሆናል የሚለው ትንባለልም ሌሎች ነገሮችን ብትጠቀሙና ባትላጨው ይሻላል። ይሄ መላጨቱ ብቻ ነው ለዚህ ለኔ ህመም መፍትሄው ካለች ችግር የለውም። መርሐባ ጀዛኩሙላሁ ኸይራን ሼኽና። ሌላው አንድ ወንድማችን ያነሳው ጥያቄ አለ። ባለፈው ሳምንትም በቁርአን ውስጥ ያሉ ይሄ ሙህከማትና ሙተሻቢህ የሆኑ አንቀጾችን የተወሰነ መልኩ ትርጉማቸው ምንድነው ብሎ እንደ ማብራሪያ ተነስተው ነበር እና እዛው ጋር አያይዞ ስለ ሙናዘራ ውይይት አስፈላጊነት ክርክሮች አንስቷልና አሁን ላይ ሰዎች በተለያዩ የሆኑ ርዕሶችን በማንሳት ከኔ ጋራ ሙናዘራ የሚቀመጥ ወይም ለውይይት የሚቀመጥ አካል ካለ እኔ ዝግጁ ነኝ፣ በዚህ ጉዳይ ላይ እኔን የሚወያየኝ ሰው ፈልጋለሁኝ በዚህ ርዕስ ላይ እያሉ በሶሻል ሚዲያ ላይ በተለያየ ቦታ ሰዎች ማስታወቂያ ሲለቁ ሲያስነግሩ ይታያል። ለነዛ ሰዎች ደግሞ ምላሽ እንስጥ ብለን መሻይኾቻችንና ወይም ወደኛ ቅርብ የሆኑ ሰዎችን ደግሞ ስናናግር
አይ ቆይታችሁ ምናምን ነገር ወይም እነዛን ሰዎች እንደውም ወደዚህ ነገር ኢብራዝ ማድረግ ነው ይሉናልና አንዴ ሶሻል ሚዲያ ላይ ወጥተው ማለት ከነሱ ውጭ ሐቅን የያዘ እንደሌለ ያስመሰሉ ነው ያለው። ይሄ ነገር እንደዚህ ነው መሆን ያለበት ወይስ አንድ ሰው ብድግ ብሎስ በሆነ ጉዳይ ላይ እኔ ነኝ የማውቀው ከኔ ጋር ነውና ሞግቱኝ ማለት ይችላል ወይስ ሐሳብ መፈራት አለበት ወይ ምናምን ብሎ አንስቷል። አህለን ሼክ ነው ያው በርግጥ ሒዋር ችግር የለውም። ለዲን በዲን ዙሪያ መወያየት መመካከር ችግር የለውም። ሀታ እንኳን አሁን እነዚህ ይህን እያሉ ያሉት በስም ደረጃም ቢሆን ያው ሙስሊሞች ናቸው። ሙስሊሞችን ብለው እንትን የሚሉ ናቸው። በእርግጥ አንዳንዶቹ የሚናገሩት ነገር ሙስሊም የሚናገረው ነገር ባይሆንም ከእስልምና የወጣ አይነት ስርዓተ ቢስ የሆኑ ነገሮች ቢናገሩም ዞሮ ዞሮ ሙስሊም ነው በሚል እንትን የሚቀርቡ ናቸው። አላህ ሱብሓነሁ ወተዓላ አህለል ኪታቦችን ቢሆን ወጃዲልሁም ቢለቲ አሕሰን ብሏል። በመልካሟ ተከራከራቸው ሞግታቸው ብሏል። ቢልሒክመቲ ወልመውዒዘቲል ሐሰና በጥበብና በእውቀት በመልካም በሆነችው ተግሳጽ እነሱን ሞግት ወይም ደግሞ ሒዋር አድርግ ብሏቸዋል። በተለይ እንደዚህ ሹብሃ ውስጥ ያሉ ሰዎች የተመሳሰለባቸው ሰዎች ለእስልምና ለመምጣት ትክክለኛው ነገር ለማወቅ ተደናብሯቸው ተናግረው ቢብራራላቸውና ግልጽ ቢሆንላቸው የሚመጡ ናቸው ተብሎ የታሰቡ ሰዎች ከሆኑ እነሱ ጋር መወያየት ምንም ችግር የለውም፣ ጥሩ ነው። ግን ሒዋር አዳብና ስርዓት አለው። ሰው እኔ ጋር እንወያይ እነሱ እኔ ጋር ስለተጣራ ወይም ደግሞ በየሚዲያውም ሆነ በተለያየ መንገድ ስለተናገረ ሳይሆን አንደኛ የሒዋር አዳብና ስርዓቶች አሉ። መጀመሪያ የምንከራከርበት የምንወያይበት ነገር እሱ መረጃችን ቁርአንና ሐዲስ መሆን አለበት ነው። ቁርአንና ሐዲስን መረጃ አድርገን እንደ መረጃ አድርገን እኛ የምንወያይ በዲን ጉዳይ ስለሆነ ዋናው መረጃችን መነሻችን ቁርአንና ሐዲስ ነው ብለው መስቶር ማስቀመጥ አለባቸው። በቃ የሆነ ነገር ሲጋጩ ወይም ሲኻለፉ ሊዳኛቸው የሚችል ነገር መቀመጥ አለበት። እሱም ቁርአንና ሐዲስ መሆን አለበት። በሰዎች ሐሳብ የሚወያዩ ከሆነና ሲጋጩ የሰዎችን ሐሳብ መረጃ የሚያደርጉ ከሆነ ወደ አንደኛው ትክክለኛው ነገር መድረስ አይቻልም። የሰዎች ሐሳብ ስለሚለያይ አንዱ የሆነ ሼክ ንግግር መረጃ አድርጓል ወይም ደግሞ መነሻ መድረሻውን እሱ አድርጓል፣ ሌላኛው ደግሞ ሌላ ያደርጋል። አስቸጋሪ ነው። ግን የሁላቸውም መርጃቸው መሕዱድ የሆነና ቁርአንና ሐዲስ ነው የሚል ሐሳብ ያላቸው ሁላቸው የሚከራከሩትና የሚወያዩት ሐቅ ላይ ለመድረስ በኢኽላስ ከሆነና ለዚህ ጉዳይ መረጃዎችን ለማቅረብ ብቃት ያላቸውና ልምድ ያላቸው ሰዎች ከሆኑ መከራከሩና እንደዚህ አይነት ሹብሃ ያለባቸውን ሰዎች ወይም ደግሞ ሌላው ላይ ሹብሃ የሚፈጥሩ ሰዎችን ለማብራራትና ለነሱን ተሹብሃ ለማውጣት እንትን ማድረጉ ጥሩ ነው። ግን ደግሞ አሁን ባለው ሁኔታ እነዚህ አካላቶች ይህን ነገር ለማድረግ ብለው አይደለም የራሳቸውን ማንነት ከፍ ለማድረግ በአሸናፊነት ወጣል ለማለትና ብዙ ተከታዮችን ለማፍራት የሚያደርጉት እንትን ነው የሚያሳየው። ቢያንስ እነሱ ያ ነገር ቢነገራቸው ራሱ ይመለሳሉ ተብሎ የሚታሰቡ ሰዎች አይደሉም። እንደዚህ አይነት ከሆነ እንደተባለው ከመከራከሩ ቃል መከራከሩ ይሻላል። ምክንያቱም አንደኛ ሰው ላይ ሹብሃ ሊኖር ይችላል። በነገራችን ላይ ሰዎች ክርክር አድርገው በክርክሩ ላይ ራሱ ሐቀኛው የተሸነፈ የሚመስልበት አጋጣሚ ሊኖር ይችላል። ይሄ ማለት ግን ሐቅ ስላልያዘ ነው ማለት አይቻልም። ይሄ ሒዋር የሚባለው ራሱን የቻለ አዳብና ስርዓት አለው። ያነጋገር ብቃትና ስልት እስቲሕዳር መረጃዎችን በፍጥነት የማቅረብ ብቃት ነው። ሙያ ልምድ ይፈልጋል እንጂ ሰውየው ያን ነገር ስላላረገ ሲዟር ማለት ስላልቻለ ለጊዜው እንትን ስላለ ያዘጋለው ሐቅ ነው ይሄኛው ባጢል ነው ማለት አይቻልም። ይሄን በደንብ ልንገነዘብ ይገባል። ብቃት ያለን ሰዎች ረድ ማድረጉ ኢንሳፍ ያላቸው ሰዎች ጋር ሐዋር ማድረጉ ምንም ችግር የለውም። ግን ኢንሳፍ የሌለው ሰው ጋርና እኔ ምንም ቢሆንም የያዝኩት አቋም ከአቋሜ ፍንክች አልልም ብቻ ይሄን አቋምና ሹብሃ ብዙ ሰው ዘንድ እንዲደርስና ሰዎች ሹብሃ እንዲፈጥርባቸው ከሆነ ሰባቸው አያስፈልግም። አሁን ላይ የሚታየው እንደዛ ነው። ሰዎች ላይ የነሱን ሹብሃ መንዛትና አብዛኛው ማህበረሰብ እውቀቱ የሌለው ማህበረሰብ እነሱ የሚሉትን ነገር ተደማጭ ለማድረግና ሰዎች ጋር እንትን እንዲል ለማድረግ ነው። ለማታለል ይቀር ይችላል። مرحبا جزاكم الله خير بارك الله فيكم شيخنا. الو السلام عليكم ورحمة الله. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ። مرحبا እህታችን ጥያቄሽን ማቅረብ ትችያለሽ። እሺ እንትን ባለቤቴ ነበረ እና ሰላት አይሰግድም። እሺ እና እየሰማንሽ ነው፣ ቀጥይ። እና ተደጋጋሚ በቃ ስገድ ብዬ በሰውን ባስመከረው ምንም ብለው ምናምን በቃ እሺ ነው የሚል እንጂ እንዴ የማይልም። እሺ ይላል ግን አይሰግድም። እና ምን ይሻላል? مرحبا ሌላ ጥያቄ ያለሽ?
ሌላ ጥያቄ የለም። ምላሽ ታገኛለሽ። ጠብቂ እህታችን። ባረከላሁ ፊክ ጀዛከላሁ ኸይራ። መርሐባ ኸይሩን ሼኽና ጀዛኩሙላሁ ኸይር ባረከላሁ ፊኩም። ሰፊ የሆነና ግልጽ የሆነ ማብራሪያ ነው የሰጣችሁት ለጥያቄው። ሌላኛው እህታችን የጠየቀችው ጥያቄ ባለቤቴ ሶላት አይሰግድም፣ በመክረውም ባስመክረውም ብንወያይም ለውጥ እየመጣ አይደለም፣ ምን ላድርግ ምን ይሉኛል ነው። ሶላት ማይሰግድ ሰው በሐቂቃ ሙስሊም ማለት ያስቸግራል። ፈኢንታቡ አቃሙ ሰላተ ወአተው ዘካተ ብሏል አላህ ሱብሓነሁ ወተዓላ። ፈኸሉ ሰቢለሁም ተተመለሱ፣ ሰላት ካቆሙ ዘካት ሰጡ ነው። ካፊሮችን መንገዱ ልቀቁላቸው፣ ወደ እስልምና ተገብተዋል ብሏል። እስልምና ለመግባት ክህደታቸውን ትተናል ማለታቸው ብቻ ሳይሆን ሶላት ማቆማቸውና ዘካ ማውጣታቸው በተለያዩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችም ሶላት በጣም ወሳኝና የዲን ዋና ቁም ምሰሶ ዋነኛው ነገር መሆኑን ያስቀምጣሉ። ያ ካልሆነ ዲን እንዳለው እንደማይቆጠር ነው የሚያሳየው። ስለዚህ ሰው በተለይ እሳችን እንዳለችው ሁሌም እንደማይሰግድ ነው ጥያቄው የሚያመለክተውና ሁሌም የማይሰግድ በጣም ከባድ ነው። አብዛኛው ዑለማዎች ከእስልምና ይወጣል የሚል አቋም ሁሉ ወስደዋልና ይህን ሰው አስመስክራለች ማስመከሩን ትቀጥል፣ እሷ የራሷን እርምጃ ትውሰድ። ምናልባት ጥያቄው ትዳራችን ላይ ችግር አለው ከሆነ ትዳራቸው ላይ ችግር አለው፣ አብሮ መኖር አይነት ሰው ጋር አስቸጋሪ ነው። እሷ ለረጅም ጊዜ መክራው ማስመክራው ዳዕዋ አስደርገው ካልተመለሰ የመጨረሻ የምንመክረው ከመለያየት ነው፣ ከዲን በላይ ስለሌለ ማለት ነው። ወጀዛኩሙላሁ ኸይር። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ አህለን ወሰህለን። እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። ጥያቄ ነበረኝ ሼህ። መርሐባ እህታችን ጥያቄሽን ማቅረብ ትችላለሽ። ዶሮ ምላሷን ካልወጣ ስትሃለል ምላሷ ካልወጣ ሐላል አይበቃም የሚሉት ነገር ነበርና ያንን ለመጠየቅ ነበር። መርሐባ እህታችን ሌላ ጥያቄ ያለሽ? ሌላ ጥያቄ አሁን ለጊዜው ስልኩን ስላየሁት ነው፣ ተዘጋጅቼ እደውላለሁ። መርሐባ እህታችን ምላሽ ታገኛለሽ፣ ጠብቂ። ባረከላሁ ፊኪ። እሺ መርሐባ ጀዛከላሁ ኸይር። ባረከላሁ ፊኪ ኸይረን ሼኽና። እህታችን እንግዲህ ዶሮ ብላለች። ይሄን ስልክ አንስተን እንመለሳለን። አሎ ሰላም አለይኩም ወራህመቱላህ። አሎ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበር። መርሐባ ወንድማችን ጥያቄ ማቅረብ ትችላለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን የሰማንህ ነው። ጥያቄ ነገር ለኢስቲቃማ የሚረዳኝ ነገር ማለት ማሲያ የሚያብስ ነገር እንዲረዱኝ እንዲመኮኝ ለኢስቲቃማ የሚረዳኝ። መርሐባ መርሐባ ኸይረን ሼኽና። የመጀመሪያው ጥያቄ ላይ እንመለሳለን። እህታችን ያነሳቸው ጥያቄ አለ። እህታችን እንግዲህ ያነሳቸው ጥያቄ የዶሮ በሚታረድበት ሰዓት ምላሷ ካልወጣ ሐላል አይደለም፣ እርዱ እንደ ሐላል አይቆጠርም የሚባል ነገር አለ። ይሄ መስፈርት ነው ወይ ብላለች። እርድ ላይ እንደ ልምድ ያው ፊት በተለይ ወደ ገጠሩ አካባቢ ምላሷን ወደ ውጭ አውጥቶ ይዞ ነው የሚታረደው። ከዛ አንጻር ምናልባት እንትን ብላው ሊሆን ይችላል። በእርግጥ ዑለማዎች የዶሮና የግመል እርድ ዝቅ ብሎ ወደታች ወደ ተሰድራቸው ወደታች ሰውነት ክፍላቸው ዝቅ ብሎ ማረዱ ጥሩ ነው ይላሉ። ሌሎች ከብትና በጎች እንትኖች ከሆኑ ደግሞ ወደ ላይ ነው የሚል ነገር አለ። እሱ ሱናና የመወደጃው ነው። ከዛ ውጭ ምላስ ማውጣት ምናምን የሚለው ነገር እንደ መስፈርት አይደለም፣ የተቀመጠው ነገር የለም። ምናልባት ወደታች ዝቅ እንበል ከሚል እሳቤ አምጥተውት ከሆነ አድሪ ሊሆን ይችላል። ከዛ ውጭ ግን ምንም ምላስ ታልወጣ አይሆንም የሚል ነገር የለም ኢንሻአላህ። መርሐባ ባረከላሁ ፊኩም። ሌላ ወንድማችን ከዚህ ጋር አያይዞ እንደው ለእስቲቃማ የሚረዳኝ ነገር ቢመክሩኝ ብሏል ሼኽ። እስቲቃማ አጣሁ ብሎ የሚረዳኝ ነገር እስቲቃማ የሚረዳው ነገር በአንድ ቁጥር እስቲቃማ ለማድረግ ያው ዱዓ ማድረግ ያስፈልጋል። ሁሉም ነገር መፍትሄው ዱዓ ማድረግ ነው። አላህ ሱብሓነሁ ወተዓላ መልካም ነገር ላይ እንዲያስቀጥለውና ጽኑ አቋም እንዲሰጠው አላህን መለመን ያስፈልጋል። ሌላው ደግሞ ጅድ እኮ ያስፈልጋል። ሁሉም ሰው እስቲቃማ ቶሎ አይመጣም። ቀጥ ለማለት በአንድ ነገር ላይ ትንሽም ነገር የጀመራትን ነገር ማስቀጠል፣ ነፍስያውን ሙኻለፍ አድርጎ መታገል ያስፈልጋል።
ከዛ ውጭ ማዕሲያዎች እነዚህ ደግሞ አንዳንድ ወንጀሎች ደግሞ ቀልባችን ሲደርቅ ነው እንደዚህ የሚሆነውና ቀልባችንን የሚያረጥቡ ነገሮች የቀልባችንን ዝጌትና የቀልባችንን የሚወለውሉ ነገሮች አሉ። ኢስቲግፋር ማብዛት፣ ቁርአን መቅራት፣ ማዳመጥ፣ ሙሐደራዎች የመሳሰሉ ነገሮችን ማድረግ ቀልባችንን በደንብ ሲስተካከል አዝካሮች ማብዛት ለዚህ ያግዛሉ። ቀልባችን ሲስተካከል ሁሉ ነገራችን ይስተካከላል። ኢስቲቃማ ማለት በኢባዳው ላይ ቀጥ ብለን የሚያረጉ ነገሮች ናቸው። ቀጥ ለማድረግ ደግሞ ወሳኙ የውስጣችን ላይ ያለው ነገር ነው የሚንቀሳቀሰው። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ያው እነ ፊል ጀሰዲ ሙድገተን ኢዛ ሰለሐት ሰለሐ الجسد كله اذا فسدت فسد الجسد كله على القلب ብለዋል። ቀልብ የሚባል አንድ አካል አለ። እሱ ከተበላሸ አጠቃላይ ይበላሻል። ሌላው ሰውነት ክፍል ስራ የተባለው ነገር አይሰራም። አካላችን ላይ ኢባዳ ጽናት የለውም፣ ስንፍና ይዘዋል፣ ወደ ኋላ ይላል። ያ ተስተካከለ ደግሞ ይስተካከላል። ባለሱን ለማስተካከል ተደቡር ማድረግ፣ የአላህን ቁርአን ማስተንተን፣ መቅራት፣ ዚክር ማድረግ፣ መስማት፣ መልካም ነገሮችን ኢስቲግፋር ማድረግ ወሳኙ ያው ዱዓ ማድረግ ነው። አላህ እንደወፍቀው አላህ እንዲያግዘው اللهم اعنا على ذكرك وشكرك وحسن عبادتك ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን እንደመከሩት ሶላት ሰግዶ ሲያበቃ ይሄን ሁሌ በልብለውታል። ከሶላት ውስጥ ሆነ በተለይ ሳናሰላምት የምናደርገው ደግሞ የበለጠ አርጃ ነው። ለዚህ ለቸገረ ነገር ሁሉ በደንብ ይሄንን ካረገ ኢንሻአላህ ተዓላ የጀመረውን ኢባዳ ያስቀጥል፣ ኢስቲቃማው ይመጣል በኢዝኒላህ ሱብሃነሁ ወተዓላ። ጀዛኩሙላሁ ኸይር ወበረከላሁ ፊኩም ሼኽና። እንግዲህ ጥያቄዎቻችን አላለቁም፣ ሰዓት ግን ስላለቀ የዛሬውን የፈትዋ ፕሮግራም እዚህ ላይ ልናቆም እንገደዳለን። ሼኽ ምክረ ሀሳብ የሚሰጡት ነገር ካለ ማቅረብ ይችላሉ፣ ካልሆነም ደግሞ በዱዓ ይዘጉልናል ኢንሻአላህ። እንግዲህ አላህ Subhanahu Wa Ta'ala እስካሁን በሰማነው የምንጠቀም የምንሰራ ያድርገን። አላህ Subhanahu Wa Ta'ala ያው ማንኛውም ነገር من الذين يتبعون القول فيتبعون احسنه ንግግርን ሰምተው መልካሙን ከሚከተሉትና ከሚሰሩ ሰዎች አድርገን ነው ብለው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وعلى آله وصحبه مرحبا بارك الله فيكم شيخنا። ውድና የተከበራችሁ የዳዕዋ ቲቪ የቀጥታ ስርጭት የአልፈታዋ ፕሮግራም ተከታታዮች የዛሬው ፕሮግራማችን ይህን ይመስል ነበር። በአላሁ ሱብሓነሁ ወተዓላ ፍቃድ በቀጣይ ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈስአሉ አህለ ዚክሪ كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون.